ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትጎንዶ ነው ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁን ለብዙዎች ከፍሎ ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ ነው በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር መረጃ የራሽያን ከፍተኛ ማስጠንቀቂያ ለኢራን ነው። የራሽያ የጸጥታ ምክር ቤት እንግዲህ ኢራንን በከፍተኛ ሁኔታ አስጠንቅቋል። ይሄን ድርድር እንደ ህጋዊ ሽፋን በመጠቀም እስራኤልና አሜሪካ ኢራንን በከፍተኛ ሁኔታ ለመደብደብ በሰማይም በምድርም በባህርም በእግረኛም ጭምር ኢራንን በአደገኛ ሁኔታ ለመደብደብና ለማውደም ዝግጅታቸውን ጨርሰዋል። ስለዚህ ኢራን የአሜሪካና የእስራኤል የእንደራደር ጥያቄ አምና እንዳትዘናጋ የሚል አደገኛ ማስጠንቀቂያ የራሽያ የጸጥታ ምክር ቤት ለኢራን ሰጥቷል። ኢራኖቹም እንደዚህ እንቁልፍ የላቸው አምኑምም አይዘናጉም በፍጹም። በእርግጥ የራሽያ ማስጠንቀቂያና መረጃዎች ይጠቅማሉ ለኢራኖች። ኢራኖቹ ግን እንቅልፍ የላቸውም። እቺ የተኩስ አቁም ትጣስና ውርድ ከራሳችሁ የአሜሪካን የጦር መርከቦችን አነዳለሁ አውድማለሁ ለማየት ያብቃችሁ ብላለች። በእርግጥም ይሄ ይሆናል። ይሄ ጦርነት አይቀሬ ነው። ምክንያቱም አንደኛ ትራምፕ ራሱ ምንድን ነው ያለ? ጦርነቱ አብቅቷል፣ ነገር ግን እኔ ኢራን ውስጥ መደብደብ የምፈልጋቸው ቦታዎች አሉ አለ። አንድ ሁለተኛ ዛሬ ሌሊትን የአሜሪካ ሴኔት ለዶናልድ ትራምፕ ሳያስፈቅድ ጦርነት ውስጥ እንዲገባ እንደምታውቁት እንግዲህ የአሜሪካ ሕግ ሴኔቱ ሳይፈቅድ ጦርነት መክፈት አይቻልም። ነገር ግን ሕግ የሌለበት አገር ስለሆነ ለዓለም ሕግ የማይገዙ ሰዎች ስለሆነ ያለ ፓርላማውን ፍቃድ ያለ ሕዝቡን ፍቃድ ኢራን ላይ ወረራ ጀመረ። አሁን እሱ አልበቃ ብሎ ዛሬ ደግሞ ድጋሚ ትችላለህ፣ አሁንም ሞሮር ትችላለህ፣ እኛን ሳታስፈቅድ የፈለግከውን ውጊያ መክፈት ትችላለህ የሚል ማስጠንቀቂያ ፍቃድ ሰጥተዋል። ሁለት በል ሶስተኛ ደግሞ የአሜሪካ ወታደር ከ50 ሺህ በላይ ወታደር እና የጦር መሳሪያዎች በጎልፍ አገራቱ ላይ እየተኮማች ነው ያለ። ስለዚህ እነዚህ ሰዎች ሌላ ዙር ጦርነት ይፈልጋሉ። ኢራን ደግሞ ካላናፈጠችና የዓለምን ኢኮኖሚ አናክታ ከስሩ ነቅላ ካልጣለችው በስተቀር አይረጋጉም በፍጹም። የዓለም ኢኮኖሚ መዛባት አለበት። ከፍተኛ የሆነ ኢኮኖሚያዊ ፖለቲካዊ ቀውስ በመላ ዓለም እስካልመጣ ድረስ ዓለም ከችግሩ ሊማር አይችልም በፍጹም። እና መናፈጥ አለባቸው፣ መናፈጥ እስኪወቃቸው ድረስ እንጂ እነዚህ ሰዎች ተዋግተው የሚረኩ አይደሉም። ጦርነት ሊያወቃ ነው። 13ኛ ጊዜ ነው የትናንትናው ንግግሩ። በ40 ቀን ውስጥ አንድ ቀን እያረፈ ጦርነት ጨርሰናል፣ ጦርነቱ ሊጠናቀቅ ነው፣ ጦርነቱ አበቃ። አንድ ቀን እያረፈ ጦርነቱ አበቃ፣ አንድ ቀን እያረፈ ጦርነቱ አበቃ ይላል። ግን መሬት ላይ ያለው ነገር ወራሪዎች፣ ዶፍጣጮች፣ ጮፍላቃዎች ናቸው። ስለዚህ አንድ ዙር ጦርነት አይቀርም። የአሁኑ ጦርነት አይበዛም፣ እንደባለፈው የወር አይደለም፣ እንደባለፈው የ40 ቀን ጦርነት አይደለም። የአሁኑ ጦርነት ምናልባት ግፋ ቢል 15 ቀን በጣም ከገፋ ነው 20 ቀን አይደርስም። በ15 ቀን ውስጥ የሚጠናቀቅ አንድ ዙር ጦርነት አለ። አልወጣላቸውም እንዳልካቸው። ይሄ የተኩስ አቁም እንደ አደገኛ ቦክሰኛ ኢራን ስላጣደፈቻቸው ትንፋሽና ውሃ ፍለጋ ነው ያስቆሙት። ተሳሳትክ እንዴ? አልተሳሳትኩም፣ አልሳሳትም። እኔ በዚህ ጉዳይ ላይ ትንፋሽና ውሃ ፍለጋ ነው ይህን ጦርነት ያስቆሙት። ለምን? የመከላከል ስርዓታቸው በሙሉ የመካከለኛው ምስራቅ ረግፏል። የእስራኤልም የመከላከል ስርዓቷ ረግፏል። የአሜሪካም የመተኮስ አቅሙም የመከላከል አቅሙም ረግፏል፣ አብቅቷል። ስለዚህ ራሳቸውን ለማደራጀትና ትንፋሽ ለመውሰድ ነው። ትንፋሽ ለመውሰድ ነው። አሁን ኢራኖች የሚያደርጉትን እኔ ልንገራችሁ፣ ሚስጥሩ ነው ነገራቸው። ኢራኖቹም ሆርሙዝ ሰርጥ ተዘግቷል አይደል? ልክ የአሁኑ ጦርነት አንድ ጥይት እንደ ጮች ቀይ ባህር ይዘጋል። ዝም ብላችሁ ለማየት ያውቃቸው። እኔን ጉርፈኝ 100 ሺህ ቀጣለው። በዚህ ጦርነት ውስጥ መጀመሪያ የሚደረገው ኢራኖች የሚያደርጉት ቀጣይ ጦርነት ቀይ ባህር ሙሉ በሙሉ ይዘጋል። እዚህ ደግሞ አበሻ ተዘጋጅ። በውል መንደብ ይሄ በጣም አደገኛ ቦታ ነው። በዓለማችን ካሉ ሰርጦች ውስጥ ይሄ የቀይ ባህር በብል መንደብ የሚባለው የመን ሁቲዎች ተቆጣጥሮት ያሉት ቦታ እጅግ በጣም አደገኛ ነው። ይሄንን ይዘጋል። ምናልባት በ24 ሰዓታት ውስጥ ይዘጋል። በቃ ከአንድ ቀን አያልፍም ቀይ ባህር። ከዛ ሆርሙዝ ሰርጥ ይዘጋል። ከዛ እንደ ልማዳ የአሜሪካ የጦር መርከቦች እንደ ሸንኮራ አገዳ 2 ቦታ 3 ቦታ መሰንጠቅ ያደርጉታል። ኢራኖች እንደዚህ ነው ያሉት። የባህር ሰርጓጆቻችን አነስተኛ የሆኑ የባህር ሰርጓጅ እንዳላት ታውቃላችሁ። ኢራን በሙሉ ሆርሙዝ ሰርጥን እያሰስን ነው በሙሉ። አንድ ከኛ አይን የተሰወረ ነገር የለም አንድ። ስለዚህ ከበባ የሚባል ነገር የለም ሆርሙዝ ሰርጥ ላይ
የለም። እኛ በደንብ ዙሪያ ገባውን እያፈተሽን እያረጋገጥን ያለ ነው። የለም ይሄን የተኩስ አቁም ከጣሱ ይጥሳሉ። ይህን እርግጠኛ ነው የምነግርህ። ይዋጋሉ፣ አልወጣላቸውም። ለምን? ይሄ ተኩስ አቁም ከጸና ችግሩ ምንድነው? ከዚህ በኋላ መካከለኛው ምስራቅን እንደ ቀንዳም ከብት እንደ ቆንዳም በሬ ማተራመስ የለም። መራሩ እውነት ለአሜሪካ ይሄ ነው። መራሩ እውነት የመንን መደብደብ፣ ፍልስጤምን መደብደብ፣ ሊባኖስን መደብደብ አይቻልም። እንዴት ተጨነቀ? እንዴት በቃ እሺ ከኢራን ጋር አንድ ወብድብ፣ እሺ ቢያንስ ሌላም እንደበደበውን እንዴት ተኮለኮለናለች? እኔ አሁን ባለፈ ነግሬያቸው ነበር። ይሄ የአሜሪካ ሴኔቶ ፖለቲከኞች በሙሉ ትራምፕን እንደ ወፈፌ በዓለም ቢታይም እነሱ ይፈልጉታል እብድነቱን። በፋራሚውን ባራዳ ጥቅም እንዲያመጣላቸው ነው የሚፈልጉት። ጥቅም እንዲያመጣላቸው ነው የሚፈልጉት። እብድም ይሁን ጨርቁን የጣለው ወፈፌም ይሁን የአሜሪካን ጥቅም እስካስጠበቀ ድረስ ምን አገባን? ኢራን ብትፈርስ ምን አገባን? ፍልስጤም ብትፈርስ ምን አገባን? የመን ብትፈርስ ምን አገባን? ሰውየው እኔ ኢየሱስ ነኝ፣ እኔ ክርስቶስ ነኝ፣ እኔ እግዚአብሔር ነኝ ቢል ምን አገባን? እንደፈለገ ይበድ፣ የእኛን ጥቅም ያስጠብቅ ነው። ብዙ ሰዎች እንደዛ ይላሉ። አይ የአሜሪካ እንትን ፖለቲከኞችማ ዶጎች ቅዱሳን ናቸው። ኖ እንደዛ የለም። መጀመሪያ የተመረጠ እኮ ወፈፌነቱ ተፈልጎ እኮ። ዛሬ ሴኔቱ ለምን አልከለከሉም? እንደዛ ከሆነ የትኛው ሴናተር ነው ወጥቶ ይሄ ድርጊትን ያወገዘ? የትኛው ሴናተር ነው ንገረኝ። የለም። እያንዳንድ የእስራኤል ፖለቲከኛ ይህን ጦርነት ይፈልገዋል። እንደ ድግስ ነው። ምንድን ነው ያሉት? ዛሬ ሌሊት ራሱ እስራኤል የሰጠችው መግለጫ ይሄ ተኩስ አቁም ሲጣስ ወይም ደግሞ ተኩስ አቁሙ ሲያበቃለት ታይቶ የማይታወቅ ውርጅብኝ ኢራን ላይ ለማውረድ ዝግጅታችንን ጨርሰናል። እኛ ነው የምንንበጀበጀው እንደዚህ ጭራ ምን ቆለው እንጂ እነሱ ስለ ዓለም ሰላም፣ ስለ ዓለም ኢኮኖሚ እችን ታክል አይቆጥሩ። እና ጆርጂያ ሜሎኒ የጣሊያና ጠቅላይ ሚኒስተር አንቺ ፈሪ ደፋር ትመስለኝ ነበር፣ ፈሪ ቦቅባቃ ነች አለ ትራምፕ። እና እኔ እኮ ለአንቺ ብዬ ነው ኢራን ኒኩለር ብትታጠቅ በሰኮንድስት ጣሊያንን ታጠፋለች አለ። እና ጆርጂያ ሜሎኒ ምን የሚል መልስ ብትሰጠው ጥሩ ነው? አይ በዓለማችን ላይ ኒኩለር የታጠቁ 9 ሀያላን ሀገሮች አሉ። 9 አሉ። ነገር ግን የተጠቀመችው አሜሪካ ብቻ ነች። ያደርጋሉ። እንደነ ትራምፕ ያለ ደመነፍስ ጨካኝ ነው። ከዚህ በፊትም የሚያሳየው በዓለም ታሪክ ማንም ኒኩለርን ሰርቶ ዋሻ ስር አስቀምጧል እንጂ የተጠቀመበት የለም። እነ ትራምፕ አይነቶቹ ገዳዮች ግን ይጠቀሙበታል። እና ጆርጂያ ሜሎኒ አይ ኢራን ኒኩለር ብትይዝም ባትይዝም አያገባኝም አይነት ነገር ማለት ነው። ምክንያቱም ሌሎቹ አልተጠቀሙም። ለመጀመሪያ ጊዜ የኒኩለር መሳሪያ የተጠቀማችሁት እናንተ ናችሁ። ማንን ነው የምታስፈራሩት? አሁን አሜሪካ እኛ ልጆቹንን ጆሮ ቆራጭ መጣብህ የሚባል አማርኛ ነበር። ህፃናትንን ቆይ ጆሮ ቆራጭ ይመጣል የሚባል ነገር ነበርና አሁንም አለ መሰል ጆሮ ቆራጭ። አሜሪካ አሁን የምትፈልገው ምንድነው? ልክ ኢራንን እንደ ጆሮ ቆራጭ ኢራንን ጠራባለሁ፣ ኢራን ኒኩለር ልትታጠቅ ነው፣ ተዋግዘኝ፣ ተውኑምታት፣ ተውኑጋት። ኢራን አሁን እንደ ጆሮ ቆራጭ ነው እየታየች ያለችው። እስራኤልና አሜሪካ ኢራንን ጆሮ ቆራጭ ጠራባለሁ እያሉ አውሮፓን ያስፈራራሉ። ጀርመን፣ ፈረንሳይ፣ እንግሊዝ ደግሞ እነሱም ይፈራሉ። ዓለም እንዳለ ቅሌት በቅሌት እውነት እነሱም ደግሞ የእውነት ይፈራሉ። ደግሞ አሁን ጆሮ ቆራጮ የሚምጣ ከፈለገ ብለው ነው ከጦርነት የሸሹት እንጂ ከሞላ ጎደል አሜሪካ የምትለውን ነገር ሁሉ ጆሮ ቆራጭ ጠራባቸው ያለ ስትል ይፈራሉ ብዙዎች። አሁንም እኮ ደፍሮ አያወግዙም። ያው እዚህ ጦርነት ውስጥ እኛ አንገባም አታስገቡን ነው ያሉት እንጂ እውነቱ ለመነጋገር እንደ ስፔን ጠቅላይ ሚኒስተር አብዛኛው አውሮፓ አገር ወጥቶ አያወግዝም። ለምን? አሜሪካ ጆሮ ቆራጭ ትጠራባቸዋለች፣ ይፈራሉ። እና አይዛችሁ ብዙ አፍሪካውያን ኢትዮጵያንም ጭምር አውሮፓውያኖች ማለት በጣም እንደሱ አይደለም፣ ይፈራሉ። በጣም ነው የሚፈሩት። ልክ አሜሪካ እንደሚፈሩት ቻይናን ይፈራሉ። ቻይና እንደሚፈሩት ራሽያን ይፈራሉ። ለ31 ለ32 ሆነው እኮ ራሽያን መቅጠም ፈርቶ አንድ ወታደር አላኩም ወደ ዩክሬን። አንድ እንቺ መሳሪያ ከፈለግሽ ተዋጊ ከፈለግሽ ታይ እኮ ነው። እና ወደ ግሪንላንድ አውሮፓ አኩርፎ እንዴት ግሪንላንድንማ አሜሪካ አትወርም ብለው እኮ 50 ሰው ነው የላኩት። 50 ሰው እንዴት ነው ከ30 አገር ላይ የምታውጣጣው?
አንዳንድ ወታደር ላኩ ግሪንላንድን እንዲከላከል ብለው ይፈራሉ። እውነቴን ነው የምላቸው። ኢራን የዘመናችን ጆሮ ቆራጭ ማስፈራሪያ ነች ለአሜሪካና ለእስራኤል። ይሄ በጣም አስቂኝ ጉዳይ ነው። ይሄን ሀሳብ ነው። ሀሳቡ ሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳችኋለሁ። ፒስ